የድሬዳዋ አስተዳደር ንግድና ኢንዱስትሪና ኢንቨስትመንት ቢሮ እና ተጠሪ ተቋማት በክረምት የበጎ ፈቃድ አገልግሎቶች በአረንጓዴ አሻራ የትምህርት መርጃ ቁሳቁስ ድጋፍ ደም ልገሳና የአረጋውያን ቤት ግንባታ መርሃ ግብር አካሂደዋል። በመርሃ ግብሩም ተገኝተው ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባ ክቡር አቶ ሀርቢቡ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ከ2011 ዓ.ም ጀምሮ ሰው ተኮር ልማቶች ተግባራዊ በማድረግ ህዝቡን ተጠቃሚ ማድረግ መቻሉና ፕሮግራሙን በማስፋትና በማጠናከር በኩል ዘርፈ ብዙ ስራዎች እየተሰሩ እንደሆነ ተናግረዋል። ሰው ተኮር አገልግሎቶች አቅመ ደካማ ወገኖችን በመደገፍ በመንከባከብ ፍትሃዊ ተጠቃሚነትና በጋራ ማደግን ከማረጋገጥ ባለፈ የመረዳዳት ባህል እንዲዳብር አብሮነትና ወንድማማችነት እንዲጎለብት ጉልህ ሚና ተጫውተዋል ብለዋል። እንደ አስተዳደር በ2018 በጀት ዓመት የበጎ ፈቃድ አገልግሎቶች የአቅመ ደካማ ቤት ግንባታ 350 ቤቶችን ለመስራት መታቀዱን ገልጸው የንግድ ኢንዱስትሪና ኢንቨስትመንት ቢሮና ተጠሪ ተቋማትም በዛሬው ዕለት ተቋሙ 9 የአቅመ ደካማ ቤቶችን ገንብቶ ለተጠቃሚዎች እንደሚያስረክብ ገልጸዋል። ይህም በጎ ተግባር ውጤታማ በማድረግ በኩልም በአስተዳደሩ ያሉ ባለሀብቶች ድርሻቸውን እንዲወጡ ጥሪ አቅርበዋል። በበጎ ተግባራት የሚሳተፉ ባለሀብቶች፣ ድርጅቶች፣ ተቋማት እንዲሁም ግለሰቦች የሚያደርጓቸውን ድጋፎች በአንድ ቋት በማዕከል ሀብትን ማሰባሰብ እንደሚገባም ገልጸዋል። በአቀፍ ደረጃ ክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ መርሃ ግብር ያስጀመሩበት ሁኔታ ነው ያለው። ያንን መነሻ በማድረግ እንደ መስተዳደርም በሚሊዮኖች ከ4 ሚሊዮን በላይ የአረንጓዴ አሻራ መርሃ ግብር ወይም ችግኞችን ለመትከል እቅድ ተይዞ በዛ መሰረት የተፈጸመ ያለበት ሁኔታ ነው ያለው። ባለፈው ከተወሰነ ቀናት በፊትም ሁላችን እንደምታውቁት ከ800 ሚሊዮን በላይ በአንድ ጀንበር ለመትከል እቅድ ተይዞ ከ100% በላይ የተፈጸመበት ሁኔታ ነው ያለው። ስለሆነም የአንድ ጀንበሩ እንደተጠበቀው ሆኖ ሁሉም ተቋማት ደግሞ እቅድ ወስደዋል። እንደ ኢንዱስትሪና ኢንቨስትመንት ቢሮና ተጠሪ ተቋማትም በማዕከል በተሰጠን እቅድ መሰረት ለመፈጸም ዛሬ እዚህ ተገናኝተናል ማለት ነው። እንደ ቢሮ የተሰጠን እስከ 10,000 ነው። ዛሬ እንጀምራለን። ምናልባት 10,000 ችግኞችን የመትከል እቅድ ስንወስድ በቢሮና በተጠሪ ተቋማት ብቻ አይደለም የተፈለገው። በስራችን ያሉ ከ400 በላይ ኢንዱስትሪዎች አሉ። ከ56,000 በላይ ነጋዴዎች አሉ። በቱሪስት አገልግሎት ዙሪያ ላይ የሚሳተፉ የንግድ ተቋማት አሉ ወይም የአገልግሎት ተቋማት አሉ። እነዚህን ሁሉ በማሳተፍ ነው አንድ 10,000ን የችግኝ መርሃ ግብር የምንፈጽመው። ኢንዱስትሪና ኢንቨስትመንት ቢሮ እና ተጠሪ ተቋማት በማዕከል በተሰጠን እቅድ መሰረት 3 የትውልድ ግንባታ አካል የሆኑትን የትምህርት ቁሳቁስ ድጋፍ ጋር ተያይዞ ነው። ይሄም በእቅዱ መሰረት 200 ደርዘን የሚሆን ደብተር እንዲሁም ደግሞ ለ50 ተማሪ የሚሆን የቦርሳ እንዲሁም ደግሞ መጻፊያ የሚሆን በርከት ያሉ ስክሪፕቶች ናቸው። በእቅዱ መሰረት ሙሉ ለሙሉ በተለይ ከደብተር ጋር ተያይዞ ከ114% በላይ ነው። በዛው ልክ ደግሞ ሌሎቹም የትምህርት ቁሳቁስ ሁሉም ከ100% በላይ የቀረቡበት ሁኔታ ነው ያለው። ዛሬ ላይ ሆነን ይህንን የትውልድ ግንባታ አካል የሆነውን የትምህርት ስራን በማዕከል ደረጃ እየመራ ያለውን ለትምህርት ቢሮ ከፍተኛ አመራሮች የማስረከብ ስራ ሰርተናል። ወቀው ከ2011 ጀምሮ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት በየአመቱ እንዲሁም ደግሞ አሁን ደግሞ አልፎ አልፎ አመቱን ሙሉ ዝቅተኛ ገቢ ላላቸው ወገኖቻችን ቤት አዲስ ቤት በመገንባት እንዲሁም ደግሞ የፈረሰባቸው ቤት የፈረሰበት አካላት የማደስ ስራ እየተሰራ ያለበት ሁኔታ ነው ያለው። እንደ መስተዳደርም በ2018 ላይ ከ350 በላይ በሁሉም በ9 ወረዳዎች በገጠርም እንደ መስተዳደር ለመገንባት እቅድ ይዘናል። ይሄ ደግሞ እቅድ በሴክተር መስሪያ ቤቶች የተያዙ እቅዶች ናቸው። ይሄ ስራ ደግሞ ሙሉ ለሙሉ በመስተዳደሩ ተቋማት የሚፈጸም አይደለም።
ከወንድም እህት ባለጸጋዮቻችንና ባለሀብቶቻችን ጋር በመተባበር የሚሰሩ ናቸው። በመርሃ ግብሩም በአሊ ቢራ ፓርክ ግቢ ውስጥ የአረንጓዴ አሻራ የችግኝ ተከላ መርሃ ግብርና የትምህርት መርጃ ቁሳቁስ ለአስተዳደሩ ትምህርት ቢሮ ድጋፍ ተደርጓል። በመጨረሻም በ2017 እና 18 ዓ.ም በበጎ ፈቃድ አገልግሎት ከፍተኛ አስተዋጽኦ ላበረከቱ ባለሀብቶች የእውቅናና የምስጋና የምስክር ወረቀት ተበርክቶላቸዋል።